እንደዚሁ ደግሞ ብዙ የተሻሉ እድሎች እያሉ ላትጠቀማቸው ትችላለህ። ድፍረት ሊኖርህ ከቀንበረህ ልትወጣ ይገባል። መሞከር መቻል አለብህ። አሕዋሎችን መቃየር መቻል አለብህ። ይሄን ሁሉ ሙከራ የምታደርገው በጌታ ከመተማመን ጋር ከሆነ ሐላል ከስብ ፍለጋ ከሆነ አላህ ያግዝሃል። ነቢያችን ሰለላሁ ዐለይሂ ወሰለም ሶስት ሰዎችን ሊያግዛቸው ሊረዳቸው ቃል ገብተዋል ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ከነዚህ አንዱ ከሐራም መጠበቅን ፈልጎ ኒካህ ውስጥ የሚገባ ሰው ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ብዙ ሰዎች ማግባት እየፈለጉ መውለድ እየፈለጉ በምን አሳድጋለሁ ይላል። አላህን ተባረከ ወተዓላ ጀሊሉን ራዚቁን ኻሊቁን ረስተውት ማለት ስታገባ ከሐራም ለመጠበቅ ብለህ ከሆነ ያገባኸው ለጊዜው ጎጆ መመስረቻ ካለህ የተቀረውን አላህ ያመጣል። ላኪን ይህ የቂን ጠፍቶ ነው ባለንበት ጊዜ ባንክ ቤት ላይ ለ3 ለ4 ዓመት የሚበቃ ገንዘብ አለ። ከመሆኑም ጋር መበላው የለኝም ብሎ መስጂድ ጋር ቆሞ ሲለምን ታያል። እናቱ ስትጠይቀው የለኝም የሚል ታያል። ሁሉን ነገር የፈጠረው ሁሉ በእጁ የሆነው አላህን ተባረከ ወተዓላ ረስተው ሰዎች ከአላህ ይልቅ ኪሳቸው ላይ አካውንታቸው ላይ ባለ 50 ሺህ 60 ሺህ 100 ሺህ መተማመንና መመካት ይዘዋል። ይሄ የአቂዳ መበላሸት። ረጅም ጊዜ በአቂዳ ጉዳይ በተውሂድ ጉዳይ ብዙ ልታውቅ ትችላለህ። ላኪን ኪስህ ላይ ካለው ባንክ ቤት ላይ ካለው ይልቅ በአላህ ማትመካ ከሆነ አላመንክም፣ አልተስተካከለም ኢማን። ቅድም ባነበብነው ሐዲስ ላይ ለው አነኩም ተተወከሉነ ዐለላሂ ሐቀ ተወኩሊሂ የምላስ ተወኩል ብዙ አለ። ትክክለኛ ተወኩል ማለት አላህ ዘንድ ባለው አንተ ዘንድ ካለው ይልቅ መተማመን ማለት። ምሳ እንዳበላኝ ሁሉ ከዒሻ በኋላ ዓሻ እራት ያበላኛል ብለህ ተስፋ ማድረግ ማለት ነው። አላህ ተባረከ ወተዓላ ርዝቅህን በረካ እንዲያደርግልህ ሲሳይህን በሐላል እንዲያሰፋልህ ዱዓ ከማድረግ ጋር በአላህ ከመመካት ጋር ሐላል ከስብ ለመከሰብ ጥረት አድርግ። ወላኪን ስትሰራ ብር ለማግኘት ጥረት ስታደርግ ብር ለምን እንደምትፈልግ ለምን እንደምትሰራ ዓላማውን ልታውቅ ይገባል። አንዳንድ ሰዎች ብሩን ራሱን ዛቱን የወደዱት የአዱንያ ባሪያ ሆነው ብራቸውን አንስተው የሚስሟሉ። የሚሰሩበትን መኪና መስታወቱን ገቢናውን የሚስሙ ሰዎች ናፈቀኝ አምጡልኝ የሥራ መኪናዬን ይሏል። ይሄ ዱንያን ራሱን መውደድ በራሷ ተዓልቅ ማድረግ ጋያ ግብ ያደርጋታል። ዱንያ ላይ መኖር መስራት ግብ አይደለም፣ መወጣጫ መሸጋገሪያ። ዱንያ ላይ ያሉ ነገሮች በሙሉ ወደ አኼራ ለምናደርገው ጉዞ አጋዥ ነገሮች ናቸው። ዱንያን ራሷን ከወደድካት የሷ ባሪያ ትሆናለህ። ራሷን ስታገኛት ትደሰታለህ፣ ስታጣት ትከፋለህ። እንዲህ አይነቱ ሰው ላይ ደግሞ ነብዩ ሰለላሁ ዐለይሂ ወሰለም ዱዓ አድርገውበታል። ተዒሳ አብዱ ዲናር፣ ተዒሳ አብዱ ዲርሃም፣ ተዒሳ ወንተከስ። ወርቅ አምላኪ ጠፋ ከሰረ፣ ብር አምላኪ ጠፋ ከሰረ፣ ኩታ ልብስ አምላኪ ጠፋ ከሰረ፣ ተዋረደ በማለት ነብዩ ሰለላሁ ዐለይሂ ወሰለም ነግረዋልም ዱዓም አድርገዋል። ማን ነው እንዲህ አይነቱ ሰው ሲያገኝ የሚደሰት ሲያጣ የሚከፋ ብላ? ራሱን ከሆነ ብሩን የምትወደው ከኪስህ ሲጠፋ መቆም ሁሉ ያቅታል። ኪሴ ላይ አንድ ብር የለም እንዴት ብዬ ከሰው እገናኛለሁ የሚልህ ሰው አቁሙ የሚያስኬደው ብር መስሎት ማለት የሚጠብቀው ብር መስሎት ማለት የትልቅ የሆነ ኸለል። ውስጥህ ላይ ትክክለኛ ኢማንና የቂን ተወኩል ካለ ምንም ባይኖርህ አስዐዱ ናስ ነህ። ረሱላችን ሰለላሁ ዐለይሂ ወሰለም ጀሪር ብን ዓብድላህ ሌሎችም ሰሓቦች እንደጠቀሱት ባየናቸው ቁጥር ሁሉ ፈገግ ይሉ ነበረ። አስዐድ ናስ ነበሩ። ዱንያ ላይ ካሉ ሰዎች ሁሉ ደስተኛ ነበር። የዚህ ሁሉ ደስታ መነሻው ሰበቡ በሀገራቸውና በዘመናቸው ከነበሩ ሰዎች ሁሉ በሀብት አንደኛ ሆኖ አይደለም። የሚያሳስባቸው የሚያስጨንቃቸው ነገር ጠፍቶም ማለት ነው። የተለያዩ የሚያሳስባቸው ነገሮች ነበሩ። ለተከታታይ ወራት ቤታቸው ውስጥ ድስት ሳይታጥበት ሳይታድ የሚያልፉ ወሮች ነበሩ። ለ2 ወር ለ3 ወር ሰሌን ላይ ተኝተው ሰውነታቸው ላይ ሰንበሩ ምልክቱ የሚታይበት አጋጣሚ ነበር። ልብሳቸው ሰው ጋር ተይዞ ምግብ የሚመጣበት አጋጣሚ ነበር። የሚከፍሉትን ሁሉ አጥተው ማለት ከመሆኑም ጋር ካነ ሰዐደ ናስ ዐለይሂ ሰላቱ ወሰላም ካነ ይብተስም ከሰዎች ጋር ሲሆኑ ፈገግ ይሉ ነበር፣ ይጫወቱ ነበር፣ ይቀልዱ ነበር ዐለይሂ ሰላቱ ወሰላም። ሰበቡ
ውስጣቸው ላይ ባለው ኢማንና መልካም ስራ። ደስታና ብር ስራ መያያዝ የለበትም። በአላህ ተባረከ ወተዓላ ትክክለኛውን ኢማን ካመንክ ውስጥህ ላይ የአላህ ተባረከ ወተዓላ ውዴታ፣ ኸውፍ፣ ረጃ ካለ ዱንያ ላይ እስካለው ድረስ አላህ ይረዝቀኛል፣ አንተንም በአንተ ስር ያሉትንም ጭምር። እዛ ብሩን ለምን እንደምንሰራ ማወቅ አለብን። ወደ አኼራ ልንሸጋገርበት ድልድይ አድርገነው ረግጠነው ልናልፍ እንጂ ቀብር ከአንተ ጋር ሊገባ አይደለም። ተራስ ሊሆን አይችልም። አሊያ ደግሞ መለከል ሞት ሲመጣ ሊከላከልልህ አይችልም። ሀብታሙም ደሃውም ሁሉም ሲሞት የሚገባው አንድ አይነት ቀብር ውስጥ ነው። ኢነማ የምሰራው ዱንያ ላይ የሰው እጅ እንዳላይ ነው። አላህ ተባረከ ወተዓላ አቅሙን ሰጥቶኝ ዘካ እንዳወጣ ነው፣ የተቸገሩትን ልረዳ ነው ብለህ ልትከስብ ይገባሃል። ርዝቁ እንዳለ ሆኖ በረካ ያጡ ብዙ ሰዎች አሉ። ስራ በማጣት ወይም የስራ አጋጣሚዎች በመቀነሳቸው ምክንያት አላህን ረስተው የታመሙ የተጨነቁ፣ ሶላት ሁሉ የተዉ እጅግ በጣም ብዙዎች አሉ። እነዚህ ኻሊቁ ራዚቁ አላህ ነው የሚለው ምላሳቸው እንጂ ልባቸው ኻሊቅ ራዚቅ አላህ ነው ብለው በአግባቡ አያምኑ። የሚረዝቀኝ እጄ ነው ነው የሚሉት። እዚህ ኢማናቸውን ሊጀድዱ የቂናቸውን ተወኩላቸውን ሊያስተካክሉ ይገባል። ሌሎች ደግሞ ብር አላቸው፣ ስራም አላቸው፣ ቋሚ የገቢ ምንጭም አላቸው። ከመሆኑም ጋር ሁሌ የሚያወራው ችግር፣ ረሃብ፣ መከራ ነው። በቀን አንድ ሰዓት እንኳን የሚያርፍበት የለም። ከመሆኑም ጋር ስራ እንዲፈስለው ስራ የለም ማለት ካኖ ለአንተ ስራ የለም ብሎ በመንገሩ አንተ የርዝቅ በር የምትከፍልለት ይመስላል። ምስኪን ምንም ማድረግ የማይችለውን መክሉቅ የሰው ልጅን ጌታ ይበደለኝ እያል እየነገረው ነው። ወላክ መሆን የነበረበት አልሐምዱሊላህ አለ ነበር መባል ያለበት። ባይኖርህ ራሱ ኢን ሸከርቱም ለአዚደነኩም ካመሰገናችሁ እጨምርላችኋለሁ፣ ወለኢን ከፈርቱም ንዕማዬን ካስተባበላችሁ ግን ኢነ ዐዛቢ ሸዲድ። ከዚህ የቁርአን አንቀጽ እንደምንረዳው ከሌሎችም ከተለያዩ ታሪኮች እንደምንረዳው እያለው የለኝም የሚል ሰው የነበረውን አላህ ይወስድበታል፣ በረካ ብስ ያደርግበታል። ደግሞ የለምና ካኖ ለአንተ ስራ የለም ብሎ በመንገሩ አንተ የርዝቅ በር የምትከፍልለት ይመስላል። ምስኪን ምንም ማድረግ የማይችለውን መክሉቅ የሰው ልጅን ጌታ ይበደለኝ እያል እየነገረው ነው። ወላክ መሆን የነበረበት አልሐምዱሊላህ አለ ነበር መባል ያለበት። ባይኖርህ ራሱ ኢን ሸከርቱም ለአዚደነኩም ካመሰገናችሁ እጨምርላችኋለሁ፣ ወለኢን ከፈርቱም ንዕማዬን ካስተባበላችሁ ግን ኢነ ዐዛቢ ሸዲድ። ከዚህ የቁርአን አንቀጽ እንደምንረዳው ከሌሎችም ከተለያዩ ታሪኮች እንደምንረዳው እያለው የለኝም የሚል ሰው የነበረውን አላህ ይወስድበት፣ በረካ ብስ ያደርግበት። አላህን ተባረከ ወተዓላ በፈራን ቁጥር የርዝቅ በር ይከፈተልን። ወንጀልን በተዳፈረን ቁጥር የርዝቅ በር እየጠበበ ይመጣል። ወለው አነ አህለል ቁራ አመኑ ወተቀው ለፈተሕና ዐለይሂም በረካቲን ሚነ ሰማኢ ወልአርድ። በየሀገሩ በየመንደሩ ያሉ ሰዎች ትክክለኛውን ፍራቻ አላህን ቢፈሩት ከሰማይ የበረካን በር እንከፍትላቸው ነበር ይላል አላህ ተባረከ ወተዓላ። ከምድርም የበረካን በር እንከፍትላቸው ነበር ይላል። ስራ ከማማረጥ ጋር ሁሌ አላህን ተባረከ ወተዓላ የምታማር ከሆነ ከሙእሚን የሚጠበቅ አይደል። እነሆ ርዝቄ ጠበበ በረካ አጣው ከማለትህ በፊት ራስህን መፈተሽ። አላህን ተባረከ ወተዓላ ፍራ። አላህን ተባረከ ወተዓላ የፈራህ እንደሆነ ካላሰብከው ቦታ ይረዝቅሃል። አይበቃም የሚባለው ትንሹን ገቢህንም እንዲበቃ አላህ ያደርገዋል። ወመን የተቂላህ የጅዐል ለሁ መኽረጃ ወየርዙቅሁ ሚን ሐይሱ ላ የሕተሲብ ወመን የተወከል ዐለላህ ፈሁወ ሐስቡሁ። አላህን የፈራ ከጭንቅ ሁሉ መውጫ ያበጅለታል። ድህነት ጭንቅ ነው። ተርበህ የምትበላውን ማጣት፣ ታመህ የምትታከምበትን ማጣት፣ የቤት ኪራይ ደርሶብህ የምትከፍለውን ማጣት፣ ኢላ ገይሪ ዛሊክ ጭንቅ ነው። አላህን ከፈራህ ከዚህ ጭንቅ መውጫ ያበጅልሃል። በአላህ ተባረከ ወተዓላ ከተመካህ የሚያሳስበን ሁሉ ገር ያደርግልሃል። ካላሰብከው ቦታ ይረዝቅሃል ጌታን ከፈራህ። ኢማም አሕመድ ረሒመሁላህ ተዓላ ሙስነዳቸው ላይ እንዳሰፈሩት በአላህ ተባረከ ወተዓላ የተመካችዋ ወይም አላህን የፈራችዋ ሴት ቅሷ ታሪክ ብለው ሙአሊፎች ረሒመሁላህ ተዓላ አስቀምጠውታል። ቤቷ ላይ ምንም አልነበር ሚላስ የሚቀመስ ዛሬ ለውሸት የሚባለው ሳይሆን የሐቂቃው ማለት በኒዕማ ተሞልቶ ሳለ ቤቴ ውስጥ ምንም የለም።
ላኪን ይህ ነቢዩ ሰለላሁ ዐለይሂ ወሰለም ቅሷዋን የነገሩን ሴት ፊቷ ላይ ምንም ነገር የለም። ባሏ መጣ ምግብ አላት። ኢንሻአላህ አላህ ይርዝቀናል አለች። ከዛ ባዶ እንድስት አምጥታ ምድጃ ላይ ያስቀመጠችው። ለይሰ ፊህ ሸይ ባሏ ቶሎ በይ እንጂ ድረሽ ነፍሴ ልትወጣ ነው ይላታል። ጠብቅ ቆይ ትለዋለች። በዚህ ማለት እሷ ዱዓ ታደርጋለች። በአላህ ተባረከ ወተዓላ ትክክለኛውን ተወኩል አድርጋለች። ጌታዋንም በምትችለው ሁሉ ፈርታለች። እየተነሳች ስታየው ድስቱ ባዶ ነው። ባሏ ጋር ሄዳ እንዲዘናጋ፣ እንዲረሳ፣ እንዲሰብር ታደርገዋል። ቶሎ ድረሺ ብሎ ይጠይቃል። በዚህ መሀል ያሉ አላህ ተባረከ ወተዓላ የጣዱትን ድስት ሙሉ የሆነን ምግብ አላህ ተባረከ ወተዓላ ድስታቸው ላይ አደረገላቸው ይላሉ ነብዩ ሰለላሁ ዐለይሂ ወሰለም። የጅዐል ለሁ መኽረጃ ወየርዙቅሁ ሚን ሐይሱ ላ የሕተሲብ ወመን የተወከል ዐለላሂ ፈሁወ ሐስቡህ። ወጥተው ለመስረቅ ለመዝረፍ፣ እንደዚሁ ደግሞ ዋሽተው ለመለመን ጥረት የሚያደርጉ ብዙዎች አሉ። በይነማ ትክክለኛው የቂንና ተወኩል ካለ አላህ ካላሰብከው ቦታ ይረዝቅሃል። ሌላ መጀመሪያ ደረጃ አላህን መፍራት። አላህ ተባረከ ወተዓላ ሐራም ያደረገበትን ነገር የመስራቱን እድል አግኝቶ አላህን ፈርቶ የተው እንደሆነ አንድ ሰው አላህ ተባረከ ወተዓላ ከአኼራ በፊት በዱንያ ጀዛውን ይሰጠዋል ብሏል አብዱላህ ብን ዐባስ። በሐራም ከስበህ ማግኘት እየቻልክ አላህን ፈርተህ፣ ይሄ ውሸት ያለበት ንግድ ነው። ማጭበርበር፣ መዋሸት፣ ማታለል ያለበት ንግድ ነው። ሶላቴን እንዳልሰግድ የሚያደርግ ንግድ ነው ወይም ስራ ነው ብለህ ከሆነ የተውከው አላህ የተሻለን ሐላልን ከሱ ያበጅልሃል። ወሀከዛ ከተቅዋ ትልቅ መገለጫ አንዱ አላህን መታዘዝ። ተቅዋ ሲባል በምላስ አይደል፣ በልብስ አይደል። አላህን መፍራት ብሎ ማለት ያዘንን በመታዘዝ የከለከለንን በመከልከል በእኛና በአላህ ቅጣት መሃል አጥር ማጠር ማለት። ያዘዘንን በመታዘዝ የከለከለንን በመከልከል በእኛና በአላህ ቅጣት መሃል አጥር ማጠር ማለት። በምላሳቸው አላህን ፈራለሁ ያሉ ነገር ግን በተግባር በጭራሽ ከሙስሊም የማይጠበቅ አይነት አህዋል ላይ ጊዜያቸውን የሚያቃጥሉ እጅግ በጣም ብዙ ሰዎች አሉ። አላህን ተባረከ ወተዓላ በፈራን ቁጥር የርዝቅ በር ይከፈተልናል። ወንጀልን በተዳፈረን ቁጥር የርዝቅ በር እየጠበበ ይመጣል። ወለው አነ አህለል ቁራ አመኑ ወተቀው ለፈተሕና ዐለይሂም በረካቲን ሚነ ሰማኢ ወልአርድ። በየሀገሩ በየመንደሩ ያሉ ሰዎች ትክክለኛውን ፍራቻ አላህን ቢፈሩት ከሰማይ የበረካን በር እንከፍትላቸው ነበር ይላል አላህ ተባረከ ወተዓላ። ከምድርም የበረካን በር እንከፍትላቸው ነበር ይላል። ሁሌ ዝናብ ይዘንብ ነበር እንዳስፈላጊነቱ። የዘሩት ሁሌ ይበቅል ነበር፣ ያፈራ ነበር፣ ምርታማ ይሆኑ ነበር ማለት። ወላኪን ከዘቧ፣ ነገር ግን አላህን መፍራት ትተው የሰው ልጆች ወይም አብዛኞቹ አስተባበሉ፣ እምቢ አሉ። ፈአኸዝናሁም ቢማ ካኑ የክሲቡን፣ በሚሰሩት መጥፎ ስራቸው ያዝናቸው ቀጣናቸው ይላል። ዝናብ የሚጠፋው ድርቅ የሚመጣው ስራም ጭምር የምታጣው ወንጀል ሲበዛ ነው፣ አላህን ተባረከ ወተዓላ ስታስቆጣ ነው። አማ ትክክለኛ የአላህ ባሪያ ከሆንክ ባላሰብከው መንገድ አላህ ይረዝቃል። አሳ ባህር ውስጥ ሆኖ የሚመገበውን ምግብ አላህ አመቻችቶለታል። አዋፎች፣ አሞራዎች ሰማይ ላይ የበረሩ የሚመገቡትን አላህ አበጅቶላቸዋል። አንዳንዶች ከባህር ውስጥ ይበላል፣ ሌሎች ሀስበው ሁሉ ከማታውቀው መንገድ አላህ ይረዝቃቸዋል። ወሀከዛ ተውራትና እንጂል የወረደላቸው ሰዎች አላህ ተባረከ ወተዓላ ያዛቸውን በትክክል ቢተገብሩ ለአከሉ ሚን ፈውቅህም ወሚን ታሕቲ አርጁሊህም፣ ከላይም ከታችም እንዲበሉ እናደርጋቸው ነበር ይላል አላህ ተባረከ ወተዓላ። በርዝቅ ይንበሻበሹ ነበር ማለት። ከዛ ትልቁ የርዝቅ ማስፊያ መንገድ አላህን መፍራት፣ መልካም ስራ መስራት፣ ከወንጀል መራቅም። ይበልጥ ደግሞ አላህን መፍራት ያለበት ርዝቅ ሲጠብብ። ብዙ ሰዎች የርዝቅ በር ሲጠብባቸው ይበልጥ ወደ ወንጀል ይሄዳል። ለማዳ በመከራና በስቃይ ጊዜ ነው ይበልጥ አላህን ማወቅ ያለብን፣ አላህን መለመን ያለብን። በደስታ ጊዜ ሁሉም ይሰግዳል። ኢነመል ኢምቲሓኑ ዒንደ ሸዳኢድ፣ አስመሳይና ትክክለኛ አማኝ የሚለየው በአስቸጋሪ ወቅቶች ላይ። ከሐራም ተጠብቆ የሚኖር ሰው አለ። ትንሽ ችግር ሲገጥመው ሐላሉን ሐራሙን ለይቶ ማወቅም ማሰብም አይፈልግም። ችግር የለውም በኋላ እንተውበታለን። أهلا وسهلا. هنا في مستشفى الدكتور سمير عباس.